ሆሳዕና በአርያም ሆሳዕና በአርያም ሆሳዕና ለወልደ ዳዊት ለንጉሠ እስራኤል ለንጉሠ እስራኤል ለንጉሠ እስራኤል ለንጉሠ እስራኤል ሆሳዕና በአርያም ሆሳዕና በአርያም ሆሳዕና ለወልደ ዳዊት የማቴዎስ ወንጌል ምዕራፍ 21 ከቁጥር 1 ጌታ ኢየሱስ ወደ ኢየሩሳሌም በቀረበ ጊዜ በደብረ ዘይት አጠገብ ወደምትገኘው ወደ ቤተ ፋጌ ደረሰ። ያን ጊዜም ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፣ በፊታችሁ ወዳለችው አገር ሂዱ። ያን ጊዜም ከውርንጫዋ ጋር የታሰረች አህያ ታገኛላችሁና ፈታችሁ አምጡልኝ አላቸው። ምን ታደርጋላችሁ የሚላችሁ ቢኖር ጌታቸው ይሻችኋል በሉ፣ ያን ጊዜም ይሰዷችኋል። ይህ ሁሉ የሆነው በነቢይ የተነገረው ይፈጸም ዘንድ ነው። የጽዮንን ልጅ እነሆ ጻድቅ የዋህ ንጉሥሽ በአህያይቱና በውርንጫዋ ላይ ተቀምጦ ወደ አንቺ ይመጣል በሏት አላቸው። ደቀ መዛሙርቱም ሄደው ጌታ ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጫዋን አመጡለት፣ ልብሳቸውንም በላያቸው አጎዘጎዙ። ጌታ ኢየሱስም በእነርሱ ላይ ተቀመጠ። ብዙ ሕዝብ ልብሳቸውን በመንገድ ላይ ያነጠፉ፣ ሌሎችም ከእንጨቶች ጫፉን እየቆረጡ በመንገድ ያነጥፉ ነበረ። ሕዝቡም ግን የቀደሙትም የተከተሉትም ሆሳዕና ለዳዊት ልጅ በእግዚአብሔር ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ጮኹ ነበር። ጌታ ኢየሱስም ወደ ኢየሩሳሌም በገባ ጊዜ አገሪቱን በሙሉ ይህ ማን ነው እያለች ታወከች። ሕዝቡም ይህ ከገሊላ ከናዝሬት የመጣው ነቢዩ ኢየሱስ ነው አሉ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። በምትዕለት 13 ዕለት 13 በዕለተ ሰርክ በምትዕለት 13 በምትዕለት 13 በዕለተ ሰርክ በምትዕለት 13 በምትዕለት 13 በዕለተ ሰርክ በምትዕለት 13 በዕለተ ሰርክ በምትዕለት 13 በምትዕለት 13 በዕለተ ሰርክ በምትዕለት 13 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 በምትዕለት 13
በእንተ ጸላኢ ከመ ትንሥቶ ለጸላኢ ወለገባኢ አናተ አስተዳሎተ ስብሐተ በእንተ ጸላኢ ከመ ትንሥቶ ለጸላኢ ወለገባኢ የማርቆስ ወንጌል ምዕራፍ 11 ቁጥር 1 ያለው ቃል እንዲህ ይላል። ኢየሩሳሌም ለመግባት በደብረ ዘይት አጠገብ ወደ ቤተ ፋጌና ወደ ቤታንያ በደረሱ ጊዜም ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፣ በፊታችሁ ወዳለችው አገር ሂዱ። ወደ አገርም በገባችሁ ጊዜ ያን ጊዜ ከዚህ በፊት ሰው በላዩ ያልተቀመጠበት የአህያ ግልገል ታስሮ ታገኛላችሁ። ፍቱና አምጡልኝ አላቸው። ምን ታደርጋላችሁ የሚላችሁ ሰው ቢኖር ጌታው ይሻዋል በሉ። በዚያን ጊዜ ወደዚህ ይሰደዋል። ሄደውም በበሩ አጠገብ ባለው ሜዳ በመንገድ ዳር የታሰረ አህያ አገኙ፣ ፈቱትም። ከዚያ ቆመው የነበሩትም ምን ታደርጋላችሁ አህያውን ለምትፈቱ አሏቸው። ጌታ ኢየሱስ እንዳዘዛቸው ነገሯቸው። እነሱም ተዋቸው። ግልገሉንም ወደ ጌታ ኢየሱስ ወሰዱና ልብሳቸውን ደልድለው በዚያ ላይ አስቀመጡት። ከእንጨት ቆርጠው በመንገድ ቅጠልን እየጎዘጎዙ ብዙ ሰዎች ናቸው ልብሳቸውን የሚያነጥፋሉ። በፊት የሚሄዱ በኋላም የሚከተሉ እንዲህ እያሉ ጮኹ ነበር፣ ሆሳዕና በእግዚአብሔር ስም የሚመጣ የተባረከ ነው። በእግዚአብሔር ስም የምትመጣ የአባታችን የዳዊት መንግስትም የተባረከ ናት። ሆሳዕና በአርያም። ጌታ ኢየሱስም ወደ ኢየሩሳሌም ወደ ቤተ መቅደስ ገባ። ሁሉንም አይቶ በመሸ ጊዜ ከ12ቱ ጋር ቢታንያ ሄደ። ጆሮ ያለው መስማትን ይስማ። ለጌታ ደቀ መዛሙርቱ ሃሌሉያ 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 ሃሌ ሃሌ ሃሌሉያ ሃሌሉያ ወትቤት ሆነ ሆሳዕና በአርያም ሆሳዕና በአርያም ሆሳዕና ለወልደ ዳዊት ለንጉሠ እስራኤል ለንጉሠ እስራኤል ለንጉሠ እስራኤል ለንጉሠ እስራኤል ሆሳዕና በአርያም ሆሳዕና በአርያም ሆሳዕና ለወልደ ዳዊት ሆሳዕና በአርያም ሆሳዕና በአርያም ሆሳዕና ለወልደ ዳዊት
ዓርብ የታክት ስሙ ለእግዚአብሔር ወንዘ የሆነ ስነ ሰባቲሁ ቅዱስ ዘዜነ ወሉቃስ ቃለ ወልደ እግዚአብሔር። የሉቃስ ወንጌል ምዕራፍ 19 ከቁጥር 28። ይህንንም ተናግሮ ጉዞውን አቀናና ወደ ኢየሩሳሌም ወጣ። ወደ ቤተ ፋጌም ወደ ቤታንያ ስሙ ኤሌዮን ወደሚባለው ደብረ ዘይትም ተራራ አጠገብ በደረሰ ጊዜ ከደቀ መዛሙርቱ ሁለቱን ላከ። እንዲህም አላቸው፣ በፊታችሁ ወዳለችው ሀገር ሂዱ። ገብታችሁም ሰው ያልተቀመጠበትን የታሰረ አህያ ታገኛላችሁ። ፊታችሁ ፈታችሁ አንጡልኝ። ለምን ትፈልጓላችሁ የሚላችሁ ቢኖር ጌታው ይሻዋል በሉ። የተከተሉትም ሄደው እንደ አላቸው አደረጉ። አህያውንም ፈቱ። አህያውንም ሲፈቱ ባለቤቶቹ ግልገሉን ለምን ትፈልጉታላችሁ አሏቸው። እነሱም ጌታው ይሻዋል አሉ። ይዘውም ወደ ጌታ ኢየሱስም ወሰዱት። በግልገሉ ላይም ልብሳቸውን ጎዝጉዘው ጌታ ኢየሱስን በዚያ ላይ አስቀመጡት። ሲሄዱ በመንገድ ልብሳቸውን አነጠፉ። ወደ ደብረ ዘይትም በአቀበት በመውረጃ በደረሱ ጊዜ ደቀ መዛሙርቱ በሙሉ ስለ አዩት ኃይል ሁሉ ደስ አላቸው። እግዚአብሔርን ታላቅ ቃልም አመሰገኑት ዘንድ ጀመሩ። በእግዚአብሔር ስም የሚመጣ ቡሩክ ነው፣ የእስራኤል ንጉሥ ቡሩክ ነው፣ በምድር ሰላም አርያ ምስጋና ይሆን እያሉ ከፈሪሳውያን ሕዝቡ መካከል መምህር ደቀ መዛሙርትህን ገሥጻችሁ ያሉት ነበሩ። እሱም መልሶ ልንገራቸው፣ እነዚህ ዝም ቢሉ እነዚህን ድንጋዮችም ይጮኻሉ አላቸው። ከኦሪትና ከነቢያት አንዲቱ ቃል ከምታልፍ የሰማይና ምድር ማለፍ ይቀላል አለ ጌታ ለደቀ መዛሙርቱ። ሃሌሉያ መኖ
በከ ዮሐንስ ቃለ ወልደ እግዚአብሔር። የዮሐንስ ወንጌል ምዕራፍ 12 ቁጥር 12። በማግስቱም ለበዓል መጥተው የነበሩ ብዙ ሰዎች ጌታ ኢየሱስ ወደ ኢየሩሳሌም እንደሚመጣ በሰሙ ጊዜ የሰሌን ዛፍ ዝንጣፊ ይዘው ሆሳዕና በእግዚአብሔር ስም የሚመጣ የባሕርይ አምላክ ነው፣ የእስራኤልም ንጉሥ ነው እያሉ ወጥተው ተቀበሉት። ጌታ ኢየሱስም የአህያ ግልገል አግኝቶ በእሷ ላይ ተቀመጠ። የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ግልገል ተቀምጦ ይመጣል ተብሎ እንደተጻፈ ጌታ ኢየሱስ ከተገለጠበት ጊዜ በቀር ቀድሞስ ደቀ መዛሙርቱም ይህን ነገር አላወቁም ነበር። ያን ጊዜ ግን ይህ ስለ እነርሱ እንደተጻፈ አሰቡና እንዲህ ያደረጉለት። ከዚያም አብረውት የነበሩት እነዚያ ሕዝብ አልዓዛርን ከመቃብር እንደጠራው ከሙታንም ለይቶ እንዳስነሳው መሰከሩለት። ስለዚህም ነገር ሕዝቡ ሁሉ ሊቀበሉት ወጡ። ይህን ተአምራት እንዳደረገ ሰምተዋልና። ፈሪሳውያንም እርስ በርሳቸው ምን የምትረቡት የምትጠቅሙት እንደሌለ ታያላችሁን? እነሆ ዓለም ሁሉ ተከትሎታል አሉ። በወልድ ያመነ የዘላለም ሕይወት አለው አለ ጌታ ለደቀ መዛሙርቱ። ሃሌ ሃሌ ሎያ ውስተ አንቀጽ ፍትዎ ወአምጽእ ወሊታ ፍትዎ ወአምጽእ ወሊታ ሆሳዕና በአርያም ሆሳዕና በአርያም ሆሳዕና ለወልደ ዳዊት ለንጉሠ እስራኤል ለንጉሠ እስራኤል ለንጉሠ እስራኤል ለንጉሠ እስራኤል ሆሳዕና